አክብሮታዊ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማቅረብ ጀመርን። አበይት ነጥቦቹን በቅድሚያ ጠቅላይ ሚኒስትር አብይ አህመድ ጩኸት፣ ቅናትና ስድብ በርትቶብኛል ሲሉ ተናገሩ። የኛ የትግል ስልት ተለውጧል የሚሉትና ሚሊዮን ገዳይ ጦርነትን የመሩት አብይ አህመድ ልጆቻችሁ እንዳይጠይቋችሁ ከኛ ጎን ተሰለፉ ሲሉም ተደምጧል። ዝርዝሩ ተዘጋጅቷል። የፋኖ ኃይሎች የጸረ ብልጽግና ጥምረቶች ጋር በጋራ እንሰራለን ሲሉ አሳወቁም። በክልሉ የተለያዩ አካባቢዎች የሚደረገው ውጊያ አሁንም እንደቀጠለ ይገኛል። የብልጽግናው መንግስት በበኩሉ በክልሉ በድሮን በሚያግዘው ጦርነት እጅ ሰጡንና ስጡኝ እያለ ቀጥሏል። ወደ እናንተ ይደርሳል። እነ ፕሮፌሰር መረራ ጉዲና አብይ አህመድ ያስጀመሩትን ፕሮጀክት ህገ መንግስቱን የሚጥስ ነው ሲሉ ገለጹን። ይህን ተከትሎም ለማህበረሰቡ ልዩ ቀይ ማስጠንቀቂያ ለመስጠት ተገደናል ሲሉም አሳውቋል። ተጨማሪ አለን። ርዕሰ መስተዳድሩ ተቀበልኳቸው ያሏቸው ታጣቂዎች ወደ ጫካ እየተመለሱ መሆኑ ተሰማ። በቅርቡ በእርሻ ስራ ላይ የነበሩ ሰዎች መገደላቸውና ታግተው መወሰዳቸውም ታውቋል። ሌላኛው መረጃችን ነው። በኢራን ህዝባዊ ተቃውሞ ሲቀጥል የሀገሪቱ መንግስት ደግሞ እያበረድኩት ነው ብሏል። አሜሪካ ጀግና የሆኑ ኢራናውያንን እደግፋለሁ ስትል ገልጻለች። ካናዳ የኢራን መንግስት ሰልፈኞችን ለማስፈራራት የሚወስደውን የኃይል እርምጃ ተቀባይነት የለውም ስትል፣ በሀገሪቱ ያሉ ሆስፒታሎች ደግሞ የበረታውን አመፅ ተከትሎ የተጎዱ ሰዎችን ለማከም ከአቅማቸው በላይ ስለመሆኑ አሳውቋል። በዝርዝር የምንመለከተው ጉዳይ ይሆናል። የቡድን 7 አባል ሀገራት ጉባኤ ለዶናልድ ትራምፕ ልደት ሲባል ተራዘመም። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። ጠቅላይ ሚኒስትር አብይ አህመድ ጩኸት፣ ቅናትና ስድብ በርትቶብኛል ሲሉ ተናግሯል። የኛ የትግል ስልት ተለውጧል የሚሉትና ሚሊዮን ገዳይ ጦርነትን የመሩት አብይ ልጆቻችሁ እንዳይጠይቋችሁ ከኛ ጎን ተሰለፉ ሲሉም ተደምጧል። የብልጽግናው ፕሬዝዳንት 8 የስልጣን ዓመታትንም አሳልፈው ዛሬም ጠላት፣ ጩኸት ወዘተ እያሉ ቀጥሏል። እነዚህ መልእክቶች በአመት 60 ሚሊዮን መንገደኞችን ያስተናግዳል የተባለው የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታ ተጀመረ መባልን ተከትሎ የተላለፉ ናቸው። ዛሬም ቢሾፍቱ ላይ በነ ብርሃኑ ጁላ፣ ጌታቸው ረዳና ዳንኤል ክብረት ጭብጨባ ታጅበው ያደረጉት ንግግርም ላለፉት ዓመታት ካደረጉትም ብዛም የተለየ አይደለም። በዚህ ስብከት መሰል ንግግራቸው ላይ የቅናት ጩኸትና ስድብ እንዳስቸገራቸው ይገልጻሉ። ድንጋይ ተወረወረብን፣ ጦርም ተመዘዘብን ወዘተ እያሉ ሲያቀርቡም ይሰማሉ። የሚወረወሩብን ድንጋዮች እያንዳንዱ ጦር፣ እያንዳንዱ ፍላጻ እንደ አርማታ እንጠቀምበታለን። እያንዳንዱን ስድብ፣ እያንዳንዱን የቅናት ጩኸት እንደ ማንቂያ ደውል እንጠቀምበታለን። የኛ የትግል ስልት ተለውጧል። የኛ የትግል ስልት ዛሬ ሰርተን ነገን መዋጀት ነው። ጠላቶቻችን ግን ትናንትና ላይ ቆመው ዛሬን የሚሻሙ ናቸው። የብልጽግናው መሪ የስልጣን ዘመናቸውን ስለ ጠላት ሲያነሱ ጠላት ያሏቸውን ኢትዮጵያውያን ላይም ሲዘምቱ ነው የሚታወሱት። አሁን ገጠሙኝ ያሏቸውን ጠላቶችንም ዛሬን የሚሻሙን ሲሉ ፈርጀዋቸዋል። ከዛም ልጆቻችሁ እንዳይወቅሷቸው አሰላለፋችሁን ከኔ ወገን አድርጉ የሚል ንግግር አሰምተዋል። በዚህ ጊዜ ልጆቻችን ትናንት እንዲህ ስታደርጉን ነበር እንዳይላችሁ አሰላለፋችሁን ማስተካከል አስፈላጊ ይሆናል። እሳቸውንም ይሁን አገዛዛቸውን የአሁን ልጆች ብቻ ሳይሆን ቀጣይ ትውልዶች ሁሉ የሚያስታውሷቸው ሚሊዮን ገዳይ ጦርነትን በማከናወን በሺዎች የሚቆጠሩ ኢትዮጵያውያን በረሃብ እንዲሞቱ በማድረግ በመቶ ሺዎች የሚቆጠሩ የሀገሪቱ ዜጎችን በፖለቲካዊ ምክንያቶች በማጎር መሆኑን ግን እንኳን የችግሩ ሰለባዎች የእርሳቸው የዕለቱ አጨብጫቢዎችም የሚያጡት አይሆንም። ጠቅላይ ሚኒስትሩ ግን በዛቻዎቻቸው የሀገር ውስጥ ጠላት ያሉትን ኃይል ብቻ አይደለም ያስጠነቀቁት፣ የቀጠናው ሀገራትን ጭምር እንጂ የሚያድግ ሀገር ጋር አትቀያየሙ፣ የምንታደጋችሁ እኛውነን ወዘተ ያሉ። በቅርብና በርቀት ላሉ ሀገራት ያለኝ ምክር ከሚያድግ ሀገር ጋር ላለመቀያየም ራሳችሁን ምከሩ፣ ራሳችሁን ገስጹ። የኢትዮጵያ ተፈጥሮ ለሌሎች ስጋት መሆን አይደለም፣
በመላው አፍሪካ እንዳሳየነው ለነጻነታቸው እርሾ እንደተውነው ለአፍሪካ ኩራት፣ ለአፍሪካ ነጻነት፣ ለአፍሪካ ብርታት፣ ለአፍሪካ ሰላም የሚተጋ ሀገር ነው። እሳቸው እንዳሉትም የኢትዮጵያ የሚታወቅ መልክ ለአፍሪካ ነጻነት ተምሳሌት መሆን፣ ለቀጠናው ሀገራት ሰላምና መረጋጋትን መስራት ነው። በብልጽግናው ዘመን ያለችው ኢትዮጵያ ግን በቀጠናው ሀገራት ዘንድ እንደ ወራሪ እንድትሳሌ ሆነች። የሰላም ሳይሆን ያለመረጋጋት ተምሳሌት ተደርጋም ለትብብርና ለጸረ ሽብር ተልዕኮች ለነበራት ሚናም አመድ አፋሽ ተደርጋ የምትቆጠር ነው የሆነችው። እነ ፕሮፌሰር መረራ ጉዲና አብይ አህመድ ያስጀመሩትን ፕሮጀክት ህገ መንግስቱን የሚጥስ ነው ሲሉ ገለጹም። ይህንን ተከትሎም ለማህበረሰቡ ቀይ ማስጠንቀቂያ ለመስጠት ተገደናል ሲሉ አሳውቋል። ኦፌኮ በምስራቅ ሸዋ ዞን አቡሴራ ወረዳ ሊገነባ የታቀደውን የኤርፖርት ፕሮጀክት አስመልክቶም በአካባቢው ማህበረሰብ ላይ የተጋረጠውን ስጋት በተመለከተ በሚል ባሰራጨው መግለጫ ባለፉት 3 ዓመታት የሸገር ከተማ ምስረታና የአዲስ አበባ የኮሪደር ልማትን ተከትሎ የተከሰተውን ህገወጥ የመፈናቀል ማዕበል በተመለከተም ተከታታይ ማስጠንቀቂያዎችን ሲሰጥ መቆየቱን አስታውሷል። ይሁንና አሁን በአቡሴራ የተፈጠረው ሁኔታ ችግሩ ወደ አደገኛና የከፋ ደረጃ መሸጋገሩን ያሳያል ሲል አንስቶም መንግስት ከዚህ ቀደም መፈናቀል ይቁም በሚል ያቀረብነውን ጥሪ ችላ በማለቱ አሁንም ለአቡ ማህበረሰብ ይህንን ልዩ ቀይ ማስጠንቀቂያ ለመስጠት ተገደናል ብሏል። ፕሮጀክቱ እየተተገበረበት ያለው መንገድ የአካባቢውን ነባር ማንነት ከቅድመ አያት ርስቱ የሚያፈናቅልና ታሪኩን የሚያጠፋ በመሆኑ በጽኑ እንቃወማለን ነው ያለው ኦፌኮም። ድርጅቱ አክሎም የአቡ ማህበረሰብ ዋይታን እንሰማለን እናስተጋባለን ባለበት መግለጫው ከ3000 በላይ አባወራዎችና 15000 አካባቢ የሚሆኑ ነዋሪዎች ከአቡ አቺሮም፣ አቡ ጋርቢም፣ አቡ ኮምቦልቻም፣ አቡ ሎያም፣ አቡ ሉግና አቡ ሰርካማ ቀበሌዎች ለመፈናቀል የተጋረጠባቸውን አደጋ ለመመከት እንቆማለን ብሏል። ጠቅላይ ሚኒስትር አብይ አህመድ 5000 ሄክታር የሚሸፍን ፕሮጀክት ነው ሲሉ መግለጻቸው ይታወሳል። ኦፌኮ የኦሮሞን አርሶ አደር ያለ በቂ ምክክርና ፍቃድ ከርስቱ ማፈናቀል የህገ መንግስቱ አንቀጽ 40ን የሚጥስ ነው ብሎታል። ህዝቡን በድንገተኛ ትዕዛዝና ማስፈራሪያ እንዲለቅ ማድረግ ህገወጥና ሞራል ቢስ አካሄድ ነው ሲልም አንስቷል። ከዚህ በፊት በቆቃ ቦሌና ወንጅም የአፍሪካ ኩራት በሚል ስም ትውልድን የሚያጠፋ ልማት ተቀባይነት የለውም ያሉት እነ መረራ ጉዲናም ለአርሶ አደሩ መሬት የህይወት ዋስትና እንጂም የሚሸጥ ሸቀጥ አይደለም ሲሉም አንስቷል። ኦፌኮ የልማት ጠላት አይደለም፣ ነገር ግን የዝርፊያና የመፈናቀል ጠላት ነው። እናም ፕሮጀክቱ በኦሮሞ አርሶ አደርን በውድመትና ውርደት ላይ ሊገነባ አይገባም ሲልም በመግለጫው ላይ ጠቅሷል። የፋኖ ኃይሎች ከጸረ ብልጽግና አካላት ጋር በትብብር እንሰራለን ሲሉ አሳወቁም። በክልሉ የተለያዩ አካባቢዎች የሚደረገው ውጊያ አሁንም እንደቀጠለ ይገኛል። የብልጽግናው መንግስት በክልሉ በድሮን በሚያግዘው ጦርነት የእጅ ስጡንና ሰጡኝ ፕሮፓጋንዳው ቀጥሏል። በክልሉ ከ70 እስከ 80 በመቶ የሚሆነውን አካባቢ ቅድመ ጦርነቱ ወደ ነበረበት ሁኔታ መልሻለሁ የሚለው የብልጽግናው አገዛዝ በበርካታ አካባቢዎች እያደረገ ያለው ዘመቻ ግን የሚያሳየው ይህንን አይደለም። የፋኖ ኃይሎች ደግሞ በተለያዩ አካባቢዎች ጥቃቶችን ማድረሳቸውን ይገልጻሉ። የድሮን ስምሪት ጭምር በተሰጠበት የሰሜን ወሎ ዞን ዳውንት ቀጠና ወደ ኮርባ ጭምር በመግባት በመንግስታዊ ተቋማትና በሌሎችም ስፍራዎች ላይ ጥቃት መክፈታቸውን የፋኖ ኃይሎች ይገልጻሉ። በዚሁ ተመሳሳይ ዞን ከብልባላ እስከ ይምርሃን ባሉ አካባቢዎች የተኩስ ልውጦች መመዝገባቸውን ታውቋል። በጎንደር ቀጠና አምባ ጊዮርጊስ፣ በበለሳ ጣይመን፣ በደቡብ ወሎ መቅደላና አምባሰል አንዳንድ ስፍራዎች ላይም ደርሰዋል የተባሉት የፋኖ ኃይሎች ጥቃቶች እንደዚሁም የመንግስት ወታደሮች የከባድ መሳሪያ ድብደባዎችም ዕለታዊ አብነቶች ናቸው። የፋኖ ኃይሎች በተለይም በጎጃም ቀጠና የሚንቀሳቀሰው አደረጃጀት ያወጣው መግለጫ ደግሞ እያደረግን ያለነው ትግል በመጥፋት ላይ ያለውን የአማራ ህዝብን ለመታደግ ነው። ባለፉት ከ30 በላይ ወራትም ኃይላችን ራሱን በማጠናከርና ጠላትን በማዳከም እንደዚሁም በዲፕሎማሲው መስክ ራሱን ተደራሽ ለማድረግ ሰርቷል ይላል። የሀገራችንና ሌሎችም ጸረ ብልጽግና ኃይሎች በአገዛዙ ላይ የሚተባበሩበት ጊዜ አሁን ነውም ይላል የፋኖ ኃይሎች መግለጫ። ኢትዮጵያ ሀገራችንና አጎራባቾቿ ሁሉ እየተተራመሱ ወደ ከፍ እልቂት እየገሰገሱ በሚገኙበት በዚህ ወቅት
አተራማሽና የእጅ አዙር ጦርነት ተላላኪ የሆነው የብልጽግናው አገዛዝን የሚታገለው ማህበረሰብ መበራከቱ ለሀገራችንም ሆነም ለቀጠናው ተስፋን አጭሯል ሲልም ያክላል። የነበረው ተናጥላይ ጥረት ለብልጽግና ምቹ አጋጣሚ እንደሆነለት ሁሉ የተጀመሩ መቀራረቦችም ጠላትን ሲያስበረግጉት በአደባባይ ተመልክተናል ሲሉም በመግለጫቸው አንስተዋል። ኢትዮጵያውያን የትግሉ ማህበረሰብ አካላት የጠላትን የጥፋት ፍጥነትና የመፍትሄውን አስቸኳይነት በመገንዘብ ከቀጠናው የጸረ ብልጽግና ኃይሎች ጋር በመቀናጀት ድላችንን በአጭር ጊዜ እውን እንድናደርግ የህዝባችንና የሀገራችንን ጥቅም ለሚያስከብር ትብብር ሁሌም ዝግጁነታችንን እንገልጻለን ሲልም ጠቅሷል። መግለጫውም ርዕሰ መስተዳድሩ ተቀበልኳቸው ያሏቸው ታጣቂዎች ወደ ጫካ እየተመለሱ መሆኑ ተሰማ። በቅርቡ በእርሻ ስራ ላይ የነበሩ ሰዎች መገደላቸውና ታግተው መወሰዳቸውም ታውቋል። አሁን ገና ኢትዮጵያዊ ሆንኩ ሲሉ የሚታወቁት ግን ደግሞ የክልሉ ርዕሰ መዲናን እንኳን ለአመታት ከሀገሪቱ ዋና ከተማ ጋር የሚያገናኝ የየብስ መንገድ ተቋርጦበት የቆየው የቤንሻንጉል ጉሙዝ ክልል ርዕሰ መስተዳድር የሆኑት አሻድሊ ሀሰን ከጥቂት ሳምንታት በፊት በህዳሴው ግድብ ዙሪያ ከሱዳን ጭምር የገባ ታጣቂ ኃይል እጅ ሰጠኝ ሲሉ ፎቶ ተነስተው ለቀው ነበር። አሁን የተሰማው መረጃ ደግሞ አብረዋቸው ፎቶ የተነሱት ታጣቂዎች ውስጥ ጥቂት የማይባሉት ወደ ጫካ እየገቡ ስለመሆኑ የሚገልጽ ነው። ለጉዳዩ ቅርበት ያላቸው ምንጮች ለኢትዮ ፎረም እንደገለጹት ከሆነም በሰላም ስምምነት ገቡ የተባሉት ታጣቂዎች ከክልሉ መንግስት ጋር በተፈጠረው አለመግባባት ሳቢያ ወደ ጫካ እየተመለሱ ናቸው። ይህንን ተከትሎ አሁን በተለያዩ አካባቢዎች ያለው ሁነት ከሌላው ጊዜ ከነበረው አዝማሚያም የተባባሰና ማህበረሰቡ ላይም ከፍተኛ የደህንነት ስጋትን የፈጠረ ነው ብለዋል። ለዚህ ማሳያ የሚሆነው ደግሞ ከሰሞኑ ዳንጉር አካባቢ የተፈጸመው እገታና ጥቃት ነው ይላሉ። ከቀናት በፊት በቤንሻንጉል ጉሙዝ ክልል መተከል ዞን ዳንጉር ወረዳ ውስጥ ወደ 25 የሚሆኑ በእርሻ ስራ ላይ የነበሩ ንጹሃን የአካባቢው ነዋሪዎች በታጣቂው መገደላቸውና በቁጥር ያልታወቁ ሰዎች ደግሞ ታግተው ስለመወሰዳቸው አንስተዋል። በክልሉ የሚስተዋሉ መሰል ግጭቶችና የሚፈጸሙ ግድያዎች ዋነኛ ምክንያታቸው ደግሞ ከመሬትና ወርቅ ማዕድን ጋር የተያዘ እንደሆነ ተደጋግሞ ሲገለጽ የቆየ ጉዳይ ነው። በዚህ የዜጎች ሞት ውስጥ ደግሞ እኒህ የክልሉ ርዕሰ መስተዳደር አሻድሊ ሀሰን በበላይነት የሚመሩት የወርቅ ንግድ ሰንሰለት እስከ ተባበሩት አረብ ኤሚሬቶች ድረስ ተዘርግቶ የሚከናወን ነው። ከሱዳን የብሉ ናይል ግዛት አስተዳዳሪዎች ጋር ውይይቶችን ሲያደርጉም የውጭ ጉዳይ ተግባራት ላይም ሲሳተፉ ተስተውለዋልና። በኢራን ህዝባዊ ተቃውሞ በርካቶች ተጎድተዋል ተባለ። አሜሪካ ጀግና የሆኑ ኢራናውያንን እደግፋለሁ ብላለች። ካናዳ ደግሞ የኢራን መንግስት ሰልፈኞችን ለማስፈራራት የሚወስደው የኃይል እርምጃን ተቀባይነት የሌለው ብለዋለች። በሀገሪቱ ያሉ ሆስፒታሎች ደግሞ የበረታውን አመፅ ተከትሎም የተጎዱ ሰዎችን ማከም ካቅማቸው በላይ ስለመሆኑ ይገልጻሉ። ሁለተኛ ሳምንቱን እየተሻገረው የኢራን ህዝባዊ ተቃውሞና የሀገሪቱ ባለስልጣናት ዛቻና እርምጃም በተለያየ መንገድ እንደቀጠሉ ናቸው። ለወትሮ እንኳን ገዝፈውና ተፈርተው ይታዩ የነበሩት የሀገሪቱ መንፈሳዊ መሪ አያቶላ አሊ ሀሜኒ ጭምር ፎቶቸው በአደባባይ የሚቃጠልበት ስማቸው እየተነሳም የሚሰደቡበት አመፅና ተቃውሞም ሆኗል። የሀገሪቱ መንግስት ደግሞ በኃይል እርምጃዎቹ የቀጠለ ሲሆን ይህንን ተከትሎ በሆስፒታል የሚያገለግሉ የጤና ባለሙያዎችም በቁስለኞች መጨናነቃቸውን አሳውቀዋል። አንድ ሐኪም በቴህራን የሚገኝ የአይን ሆስፒታል ወደ ቀውስ መግባቱን ሲናገሩ፣ በሌላ ሆስፒታል የሚሰሩ የጤና ባለሙያ ደግሞ የታካሚዎችን ፍሰት ለማስተናገድ በቂ የቀዶ ሕክምና ባለሙያዎች እንደሌላቸው አስረድቷል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ኢራን ትልቅ ችግር ውስጥ ነች ብለው የሀገሪቱ ባለስልጣናት የተቃውሞ ድምጻቸውን በሚያሰሙት ላይ ተኩስ መተኮስ እንዳይጀምሩ አስጠንቅቀው እናንተ መተኮስ ከጀመራችሁ ግን እኛም መተኮስ እንጀምራለን ሲሉ መግለጻቸው ይታወሳል። ኢራን ለመንግስታቱ ድርጅት ባስገባቸው ደብዳቤ ደግሞ አሜሪካ ተቃዋሚዎችን ወደ ኃይለኛ የአመፅ ድርጊትና ሰፊ ውድመት በመምራት ላይ ትገኛለች ስትል ወቀሷን አቅርባለች። ይህ በእንዲህ እንዳለ የዓለም አቀፍ የተለያዩ ሀገራት መሪዎችም በሰላማዊ መንገድ ተቃውሞን የማሰማት መብት እንዲከበር እየጠየቁ ናቸው። በኢራን ጸረ መንግስት ተቃውሞ በበርካታ ከተማዎች የተካሄደ ሲሆን ቢያንስ 50 ተቃዋሚዎችና 15 የጸጥታ አካላት እስካሁን ስለመገደላቸውም የተለያዩ ተቋማት ይገልጻሉ። በእነዚህ ተቃውሞዎች እስካሁን ድረስም ከ2300 በላይ የተቃውሞ ሰልፈኞች ስለመታሰራቸው ተዘግቧል። ዓለም አቀፉ የመገናኛ ብዙሃንም ኢራን ውስጥ መዘገብ የተከለከሉ
ሲሆን ካለፈው ሐሙስ ጀምሮ ሀገሪቱ ሙሉ በሙሉ በሚያስብል መልኩም የኢንተርኔት ግንኙነቶችን ዘግታለች። ይህም መረጃዎችን ለማግኘት አስቸጋሪ ሁኔታን ፈጥሯል። አስቸኳይ ያልሆኑና የቀዶ ሕክምና አገልግሎቶች የተሰረዙ ሲሆን ባለሙያዎችም ድንገተኛ አደጋ ላይ እንዲሰሩ ጥሪ ቀርቦላቸዋል። የጤና ባለሙያዎች አብዛኞቹ ታካሚዎች ግንባራቸውንና አይናቸውን በጥይት እየተመቱ ወደ ሆስፒታል እንደሚመጡ ገልጿል። ማስፈራሪያም ይሁን ጥይት ያልበገራቸው ኢራናውያን ግን አደባባይ ውለው ያደሩ ናቸው። በኢራን እየተካሄደ ያለው የተቃውሞ ሰልፍ 13ኛ ቀኑን በያዘበት በአሁኑ ወቅት የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮም ለሰልፈኞቹ ያላቸውን ድጋፍ ገልጿል። ሩቢዮ አሜሪካ ጀግና ኢራናውያንን ትደግፋለች ነው ያሉት። ከኑሮ ውድነት ጋር በተያያዘ የተቀሰቀሰው የኢራን ህዝባዊ አመጽ በተለያዩ ምክንያቶች እየተስፋፋ እንደሆነ የተገለጸ ሲሆን የሀገሪቱ መንግስት ግን ከዛሬ ጀምሮም በኢራን በሀገር አቀፍ ደረጃ የተቀሰቀሰብኝን ህዝባዊ አመጽ እያበረድኩ ነው ሲል አሳውቋል። ሰልፈኞቹ ግን እንደ አውሮፓውያኑ ዘመን ቀመር ከ1979 ጀምሮ ሀገሪቱን እያስተዳደረ የሚገኘው የእስላማዊ ሪፐብሊክ መንግስት ከስልጣን እንዲወርድ እየጠየቁ ናቸው። የካናዳው ጠቅላይ ሚኒስትር ማርክ ካርኔም የኢራን መንግስት ተቋሚ ሰልፈኞች ላይ እየፈጸሙ ያለውን ግድያ አውግዘዋል። ጠቅላይ ሚኒስትሩ የኢራን ባለስልጣናት በዘፈቀደ የሚፈጽሙት እስር እንዲሁም የሚወስዱት የኃይል እርምጃና ህዝባቸው ላይ ፍርሃት ለመዛት የሚጠቀሟቸው ስልቶች ተቀባይነት የሌላቸው ናቸው ብለዋል። ቀደም ሲል የብሪታንያ፣ የጀርመን፣ የፈረንሳይ እንደዚሁም የሌሎች ሀገራትን ባወጧቸው መግለጫዎች ላይ የኢራን ወታደሮች በተቃዋሚ ሰልፈኞች ላይ ስለሚፈጽሙ ጥቃት ያላቸውን ስጋት ገልጸው ነበር። የኢራኑ የውጭ ጉዳይ ሚኒስትር አባስ አራክቺ ግን የኢራን ሁኔታን በማዕቀብና በተወሰኑ ኢኮኖሚያዊ ጉዳዮች የተነሳ ችግሮች ቢኖሩበትም በአጠቃላይ ጥሩ የሚባል ነው ይላሉ። የትኛውም መንግስት የተመሰረተው በህዝባዊ ሉዓላዊነትና ዲሞክራሲ ላይ ከሆነ ተፈጥሯዊ ነው። ህዝቦችን በተቃውሞ የሚፈልጉትን ይገልጻሉ። እየሆነ ያለውም ይኸው ነው ሲሉን የተደመጡት። ለዶናልድ ትራምፕ ልደት ሲባል የቡድን 7 አባል ሀገራት ስብሰባ ለሌላ ጊዜ ተራዘመም። የበለጸጉ ሀገራት የሚሳተፉበት የጂ7 ጉባኤም በአውሮፓውያኑ ሰኔ 14 እስከ 16 እንዲካሄድ ቀን ተቆርጦለት ነበር። ሆኖም ግን የአሜሪካው ፕሬዚደንት ዶናልድ ትራምፕ የ80ኛ ዓመት የልደት በዓላቸው ሰኔ 14 ቀን በዋይት ሀውስ የሚከበር በመሆኑ ጉባኤው ይካሄዳል ተብሎ ከታቀደለት ቀን እንዲራዘም መደረጉን የፈረንሳዩ የዜና ወኪል አዣንስ ፍራንስ ፕሬስ ዘግቧል። እናም በፈረንሳይ ሊካሄድ ቀነ ቀጠሮ ተይዞለት የነበረው ይህ ጉባኤም ለትራምፕ ሲባል ማሻሻያ ተደርጎለት ከሰኔ 15 እስከ 17 እንዲዛወር ሆኗል። የፈረንሳዩ ፕሬዚደንት ኢማኑኤል ማክሮን ጉባኤው ወደ ሌላ ቀን የተገፋው ከጂ7 አጋሮች ጋር በተደረገው ምክክር ነው ሲሉ ገልጿል። አሜሪካ በዶናልድ ትራምፕ የልደት ቀን ማለትም ሰኔ 14 ቀን የሰንደቅ ዓላማ ቀንንም ታከብራለች። በዚህ ዓመትም ለትራምፕ መዝናኛ በዋይት ሀውስ ግቢ ውስጥ የማርሻል አርት ውድድር ለማድረግ እቅድ ተይዟል። የቀድሞ የአሜሪካ ፕሬዚደንት ጆ ባይደን በፈረንጆቹ 2022 በስልጣን ላይ ያሉ 80 ዓመት የሞላቸው ቢሆንም በአነስተኛ ዝግጅት ማክበርን መርጠው ነበር ሲልም ዘገባው አመልክቷል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።